ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ታህሳስ 27 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በምርጫ ቦርድ እውቅና ያገኘ የተቃዋሚ ፓርቲዎች ትብብር ለቀጣዩ ምርጫ 1200 ገደማ እጩዎችን ማዘጋጀቱን አስታወቀ። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ትብብር ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት ማግኘቱን ታውቋል። የቅንጅቱ አካላት የሆኑት አራት ፓርቲዎች በመጪው ምርጫ የሚወዳደሩ 1200 ገደማ እጩዎችን አስቀድሞ ማዘጋጀታቸው ታውቋል። ለኢትዮጵያ በሚል አጭር ቃል የሚጠራው ይኸው የፖለቲካ ፓርቲዎች ቅንጅት መመስረቱን ይፋ የተደረገው ባለፈው መስከረም ወር ነበር። ቅንጅቱ የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲ ፓርቲ አኢዴፓና እናት ፓርቲ እንዲሁም አማራ የዩናይት ንቅናቄ የተባሉት አምስት ተቃዋሚ ፖለቲካ ፓርቲዎች ናቸው። በምርጫ 97 ከነበረው የተቃዋሚ ፓርቲዎች ቅንጅት ተሞክሮ በመውሰድ የተመሰረተው ይኸው የፓርቲው ስብስብ የመራጮችን ድምጽ እንዳይከፋፈል በማድረግ በመጪው ምርጫ ጠንካራ ተፎካካሪ የመሆን ዓላማ አለው። ጥምረቱ ስልጣንን እስከ መጋራት ድረስ የሚዘልቅ መሆኑንም አንድ የኢህአፓ ከፍተኛ አመራር ከናሁ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል። ለነዚህ የፓርቲዎች ቅንጅት ምርጫ ቦርድ የምዝገባ ምስክር ወረቀት ያዘጋጀው ህዳር 5 ቀን 2018 ዓ.ም ቢሆንም ለፓርቲዎቹ የደረሰው ግን ባለፈው ሰኞ ታህሳስ 20 ቀን መሆኑን ታውቋል። ከምዝገባ ምስክር ወረቀቱ ጋር ተያይዞም ለፓርቲዎቹ የተላከው የምርጫ ቦርድ ደብዳቤ በቅንጅቱ መንቀሳቀስ የሚችሉ አራት ፓርቲዎች ብቻ መሆናቸውን ይገልጻል። ቦርዱ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም ያለው እናት ፓርቲን ለጊዜው ከትብብር ውጭ አድርጎታል። እናት ፓርቲ ቅንጅቱን ለመመስረትም የወሰነበት ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት መሆኑንና ከአባላቱ የቀረበ ተቃውሞ መኖሩን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው። በሰባተኛው ሀገር አቀፍ ምርጫ መገናኛ ብዙሃንና ጋዜጠኞች በአግባቡ ኃላፊነታቸውን እንዲወጡ ተገቢው ጥበቃ ሊደረግላቸው እንደሚገባ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር የጋዜጠኞችን የሕግ ጥበቃ ወይንም ከለላ በተለይ በምርጫ አውድ ውስጥ የጋዜጠኞችን ደህንነት መረጋገጥና የሚዲያ ነጻነት ጥበቃ አስፈላጊነት ላይ የግንዛቤ ማስጨበጫ የማጠቃለያ ውይይት በህዳር 23ና 24 ቀን 2018 ዓ.ም በቢሸፍቱ ከተማ ማካሄዱ ይታወሳል። በዚህም ከሰባተኛው ዙር ሀገር አቀፍ ምርጫ ጋር በተያያዘ መገናኛ ብዙሃንና ጋዜጠኞች ሚዛናዊና ትክክለኛ ዘገባዎችን ለህዝብ ለማድረስ የዜጎችን በፖለቲካና በህዝባዊ ጉዳዮች ላይ ተሳትፎ የማድረግ እንዲሁም መረጃ የማግኘት መብቶችን በማረጋገጥ በኩል የሚጠበቅባቸውን ሚና እንዲጫወቱ አስፈላጊው ጥበቃ እንዲደረግላቸው ከሲቪል ማህበረሰብ ድርጅቶች ጋር በተደረገ ውይይት ተገልጿል። ከዚህ ጋር በተያያዘም በተለይ ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ ጉዳዮችን በሚዘግቡበት ጊዜ ሁሉ መገናኛ ብዙሃንና ጋዜጠኞች ለመብቶቻቸው ተገቢው ጥበቃ ሊደረግላቸው እንደሚገባ የውይይቱ ተሳታፊዎች ገልጸዋል። የኢሰመኮ የሲቪል የፖለቲካ የማህበራዊና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል በበኩላቸው ሀሳብ በነጻነት የመግለጽና መረጃን የማግኘት መብቶች ለሌሎች ሰብአዊ መብቶች መከበር ዋና ምሰሶ መሆናቸውን ተናግረዋል። በመሆኑም ነጻ የሲቪክ ምህዳርና የመገናኛ ብዙሃንና የጋዜጠኞች ጥበቃ ያላቸው ጠንካራ ትስስርን በማስታወስ በምርጫ ወቅት የሲቪል ማህበረሰብ ድርጅቶችና ጋዜጠኞች ጠንካራ ተሳትፎ ማድረግ እንዲችሉ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። የውይይት መድረኩም ሐምሌ 17 ቀን 2017 ዓ.ም በአዲስ አበባ፣ ጥቅምት 4 ቀን 2018 ዓ.ም በአርባ ምንጭ እንዲሁም ጥቅምት 25 ቀን 2018 ዓ.ም በድሬዳዋ ከተሞች በተመሳሳይ ጉዳይ ላይ የተካሄዱ ውይይቶች ማጠቃለያ ሲሆን ሀሳብን በነጻነት የመግለጽ መብት፣ የመረጃ ነጻነት እንዲሁም የጋዜጠኞቹ የህግ ጥበቃ ወይንም ከለላ ላይ ያሉ ዓለም አቀፍና ሀገር አቀፍ ህጎችን በተመለከተ የባለድርሻ አካላት ግንዛቤን ለማሳደግ ያለመ መሆኑን ኢሰመኮ ገልጸዋል። የአዲስ አበባ ከተማ አስተዳደር ለንግድና ለመኖሪያ አገልግሎት የሚውሉ 220 ቦታዎችን ለሊዝ ጨረታ አቀረበ። የአዲስ አበባ ከተማ አስተዳደር በተያዘው በጀት ዓመት ለሶስተኛ ጊዜ ለሚያከናውነው የመሬት ሊዝ ጨረታ የሰነድ ሽያጭን ከዛሬ ዕለት ታህሳስ 27 ቀን 2018 ዓ.ም ጀምሮ ለተከታታይ 10 ቀናት እንደሚያካሂድም አስታውቋል። አስተዳደሩ ለዚህ ዙር ለጨረታ ያቀረባቸው ቦታዎችን ብዛት 220 ናቸው ተብሏል። ለንግድ ወይም ለመኖሪያ ቤት አገልግሎት የሚውሉት እነዚህ ቦታዎች የሚገኙትም በየካ፣ በጉለሌ፣ በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶ፣ በለሚኩራ፣ በቂርቆስ፣ በአዲስ ከተማ፣ በልደታና በኮልፌ ቀራኒዮ ክፍለ ከተሞች እንደሆነም ተገልጿል። በአሁኑ ጨረታ የአራዳና የቦሌ ክፍለ ከተሞች አልተካተቱም። ለአሁኑ ጨረታ የቀረቡት በ9 ክፍለ ከተሞች የሚገኙ ቦታዎች አጠቃላይ ስፋታቸውም 7.7 ሄክታር መሆኑን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። ቦታዎቹ ከፕላን ተቃርኖና ከይገባኛል የጸዱ መሆናቸውንም ቢሮ አመላክቷል። ባለፈው ጥቅምት ወር በተደረገው ተመሳሳይ የመሬት ሊዝ ጨረታም ከአርሶ
አደር መብት ከመሬት ከፍርድ ቤት እግዶችና ከሌሎች ጉዳዮች ጋር በተያያዙ ምክንያቶች 110 የሚሆኑት መሬቶች ከሂደቱ ውጭ መደረጋቸው የሚታወስ ነው። በዚህ ዙር ለሊዝ ጨረታ ቀርበው የነበሩ ቦታዎችም 384 ነበሩ። ለነዚህ ቦታዎችም የቀረበው የዋጋ ውስጥ ከፍተኛ መጠን የተመዘገበው በጉለሌ ክፍለ ከተማ ነው ተብሏል። በክፍለ ከተማም ለሚገኝ 100 ካሬ ሜትር ቁራሽ መሬት አሸናፊ ተጫራች በካሬ ሜትር የሰጠው ዋጋ 135,000 ብር ነው። ይህ የገንዘብ መጠንም ባለፈው ነሐሴ ወር በተከናወነው ጨረታ በካሬ ሜትር ቀርቦ ከነበረው 91330 ብር ከፍተኛ ዋጋ ጋር ሲነጻጸር በ43670 ብር የጨመረ ነው ተብሏል። የአዲስ አበባ ከተማ አስተዳደር ያቆመውን የመሬት ሊዝ ጨረታ እንደገና ማውጣት በመጀመረበት በግንቦት 2015 ዓ.ም ለአንድ ካሬ ሜትር የሰጠው ከፍተኛ ዋጋ 695,000 ብር ደርሶ ነበር። በተያያዘው የ2018 በጀት ዓመት ቢሮ 80 ሄክታር የሚሆን ስፋት ያለው መሬት በጨረታ ለማውጣት እቅድ መያዙን ያስገነዘበው የኮሚቴው ሰብሳቢ ባለፉት 2 ዙሮች ብቻ 20 ሄክታር መሬት ለጨረታ መቅረቡን ከተማ አስተዳደሩ አስታውቋል። በዚሁ ዓመትም ከጥር ወር በኋላ ባለው ጊዜ ውስጥ ቢሮ 3 ተጨማሪ የመሬት ጨረታዎችን የማውጣት እቅድ እንዳለውም ተመላክቷል። የመሬት ልማትና አስተዳደር ቢሮ ጨረታ ሲያወጣ በተለይ በማስፋፊያ ክፍለ ከተሞች ላይ ትኩረት እንደሚያደርግም ተመላክቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችው እርምጃን እንደምትደግፍ አስታወቀች። አሜሪካ በቬንዙዌላ ላይ ህገ መንግስታዊ ስርዓትን፣ ዲሞክራሲያዊ ህጋዊነትና የህግ የበላይነትን ለማስፈን ያለመ የተመጣጠነ ዓለም አቀፍ እርምጃ መውሰድ አለባት የሚለው አቋሟን እንደምትደግፍ የሶማሌላንድ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አስታውቋል። ሚኒስቴሩ ትናንት ታህሳስ 26 ቀን 2018 ዓ.ም ባወጣው መግለጫው ሶማሌላንድ ከአካባቢዋና ባለብዙ ወገን አጋሮች ጋር በመቀናጀት አሜሪካ ለምታደርገው ጥረት እውቅና እንደምትሰጥ ገልጿል። እንዲህ አይነቱም ተሳትፎ በቬንዙዌላ ላይ ለረጅም ጊዜ የዘለቀውን ፖለቲካዊና ሰብአዊ ቀውስ ለመፍታት ይረዳልም ብለዋል። መግለጫው አክሎም የተቀናጀ ዓለም አቀፍ እርምጃ ሰብአዊ ቀውስን ለመቀነስ፣ ድንበር ተሻጋሪ የወንጀል መረቦችን ለመዋጋትና በቬንዙዌላውያን መሪነት የሚደረገውን ሰላማዊ ፖለቲካ ሽግግር ለመደገፍ አስተዋጽኦ ይኖረዋል ብሎ የሶማሌላንድ መንግስት ያምናልም ሲል ገልጿል። ሚኒስቴሩ የትኛውንም ሽግግር ለብሔራዊ ሉዓላዊነት፣ ለተጠያቂነትና ለሰብአዊ መብቶች ክብር መስጠት ላይ የተመሰረተ መሆን እንዳለበትም አሳስበዋል። አክሎም አቋሙ በዓለም አቀፍ መርሆችና የጋራ ደህንነት ከግምት ውስጥ በማስገባት የተመሰረተ መሆኑን ገልጿል። የሶማሌላንድ አስተያየት የተሰማውን በቬንዙዌላ የቅርብ ጊዜ ሁኔታዎች ላይ የተለያዩ ዓለም አቀፍ ምላሾች የተሰጡ ባሉበት በዚህ ወቅት ነው። ለአብነትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አሜሪካ በቬንዙዌላ ላይ የወሰደችውን ጠንካራ እርምጃ እንደምትደግፍም ገልጸዋል።
ታጣቂዎች በናይጄሪያ ባደረሱት ጥቃት በትንሹ 30 ንጹሃን ዜጎች መሞታቸው ተገለጸ። በናይጄሪያ ኒጀር ግዛት ውስጥ ታጣቂዎች በኃይል ወረራ ካደረሱ በኋላ በትንሹ 30 ሰዎችን የገደሉ ሲሆን ሱቆች መዝረፋቸውንም የግዛቱ ባለስልጣናት አስታውቀዋል። በተጨማሪም ጥቃት አድራሾቹ ቅዳሜ ዕለት በካስዋን ዳጂ መንደር አቅራቢያ ካለ ጫካ ወጥተው የአካባቢውን ገበያ አቃጥለዋል፣ ሱቆችን ዘርፈዋል፣ ቁጥራቸው በውል ያልተገለጹ ሰዎችን ማገታቸውንም ፖሊስ ገልጸዋል። ባለስልጣናቱ ለቢቢሲ እንደተናገሩትም ታጣቂዎቹ የጦር መሳሪያ ይዘው በሞተር ሳይክሎች ወደ ከተማ ከገቡ በኋላ ተኩስ መክፈታቸውን ተናግረዋል። ሽፍቶች በመባል የሚታወቁት የታጠቁ የወንጀለኛ ቡድኖች በናይጄሪያ ጥቃትና አፈና ዋና ተግባራቸው አድርገው ለዓመታት ቆይተዋል ተብሏል። ይህ ችግርም በተለይ በምዕራብና በማዕከላዊ ክልሎች ከቅርብ ጊዜ ወዲህ እየጨመረ መጥተው ለዜጎች ደህንነት ስጋት መሆኑን ቢቢሲ ዘግቧል። የኒጀር ግዛት የድንገተኛ አደጋ አስተዳደር ኤጀንሲ ባለስልጣናት ሽፍቶቹ የመንደሩን ነዋሪዎች ጠርተው ገድለዋቸዋል ሲሉም አረጋግጠዋል። የኒጀር ግዛት ፖሊስ ቃል አቀባይ በበኩላቸው የተጎዱትን ለመርዳት የአደጋ ጊዜ ቡድን መሰማራቱንና የጸጥታ ኃይሎች ታፍነው የተወሰዱትን ለማዳን እየሰሩ ነው ብለዋል። መንግስት በአሸባሪነት ለፈረጃቸው የወንጀለኛ ቡድኖች ግብር መክፈል ህገወጥ ተግባር ቢሆንም ህብረተሰቡ ህይወቱን ለማቆየት ይህንን ተግባር እየፈጸመ መሆኑን ገልጸዋል። ባለስልጣናቱ በአካባቢው የመንግስት የጸጥታ ኃይሎች ተሰማርተዋል ቢሉም ጥቃቱን የተመለከቱ የዓይን እማኞች ግን በመንደሩ ምንም አይነት የጸጥታ ኃይሎች የለም ብለዋል። መንግስት እንዲረዳን እንፈልጋለን። ይህንን ችግር ከዚህ ቀደም በሌሎች ቦታዎች እንሰማ ነበር፣ አሁን ግን በመንደራችን እየታየ ነው ሲሉም ነዋሪዎች ስጋታቸውን ገልጸዋል። ታጣቂዎችን የሚያደርሱትን ጥቃት ሽሽትና ፍራቻም ዜጎች ተወልደው ካደጉበት ቤት እንዲሸሹ አድርጓቸዋል ብሏል ዘገባው። በመጨረሻም ትራምፕ የክሬምሊን የፑቲንን የመኖሪያ ቤት ጥቃት ክስ ውድቅ አደረጉ። የሩሲያ መከላከያ ሚኒስቴር የዩክሬን ሰው አልባ አውሮፕላን በፕሬዝዳንት ፑቲን መኖሪያ ቤት ላይ ጥቃት ማድረሱን የሚያሳይ ተንቀሳቃሽ ምስል ኬቭ ውድቅ አድርጋለች ብሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱ እየተባባሰ ባለበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ በዩክሬን ጥቃት ደርሶበታል የሚለውን ቅሬታ ውድቅ አድርገውታል። ትራምፕ እሁድ ምሽት ስለተከሰተው ክስተት የቀረበው ዘገባ ትክክል መሆን አለመሆኑን ማንም አያውቅም ሲሉም ለጋዜጠኞች ተናግረዋል። ትራምፕ አክለውም በፑቲን መኖሪያ አቅራቢያ አንድ ነገር ተከስቷል፣ ነገር ግን የአሜሪካ ባለስልጣናት ማስረጃውን ከገመገሙ በኋላ ዩክሬን ኢላማ አድርጋለች ብለው አናምንም ሲሉ ገልጸዋል። ዩክሬን በበኩሏ የሰላም ድርድርን ለማዳከም ሩሲያ በውሸት እየወነጀለችኝ ነው ስትል ገልጻለች። ሞስኮ በበኩሏ ክስተቱ የሰላም ድርድር አቋሟን እንደሚያጠናክር ከጥቃቱ በኋላ አስታውቃለች። የሩሲያ መከላከያ ሚኒስቴር ኬቭ በኖርገቭ ክልል በሚገኘው የፑቲን መኖሪያ ቤት ላይ ጥቃት ቢደርስም በሰው ላይ ምንም አይነት ጉዳት አልደረሰም ብለዋል። እንደ ሚኒስቴሩ ገለጻ ከሆነ መኖሪያ ቤቱ ላይም የደረሰው ጉዳት አለመኖሩንና ፑቲን በወቅቱ ሌላ ቦታ እንደነበሩ አስታውቀዋል። ጥቃቱ የይገባኛል ጥያቄ የመጣው ሩሲያና ዩክሬን ለ4 ዓመታት የዘለቀው ጦርነትን ለማስቆም የተኩስ አቁም ስምምነት ለመስማማት እየሰሩ ባለበት ወቅት ነው። የአውሮፓ መሪዎች ነገ ማክሰኞ ፈረንሳይ ውስጥ ተገናኝተው በዩክሬን በሚደገፈው የተኩስ አቁም እቅድ ላይ ይመክራሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 90% ለሰላም ድርድሩ ዝግጁ መሆናቸውንም ገልጸዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት።
ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።